የእናቴን ስም ተነቅሻታለሁ እና ምን እንደምትል ደግሞ አብረን እናያለን። ደሜን ያፈሰስኩት ላንቺ እኮ ታዲያ ደሜን አፍስሽልሽ ደስ አይለኝ ትኛለሽ እንዴ? እየነገርኩ ነው ለኔ ካልክማ ካጠፋው ነው አጥፋው። አንዴማ አንዴ ተነቀስኩ ከዚህ በኋላ አይጠፋም። እየነገርኩ ነው ይሄ ከዲናችን የሚጠፋው እንዴ? ምን አጥፎ ብለህ? አዎ አጠፋው ያስጠፋል። ዘዴ ይኖረዋል። በምን እናደርገዋለን? ዘዴ አደማኛ አላልክም? አድምቶ ያጠፋዋል። እኔ በደማ ያንቺ ስም እኮ ተነቀስኩ ይል እኔ ስም የመቼ ፈለግኩት? አይነቃሽው አንተ ነህ ወይ ነቀስከው? አዎ እኔ ነኝ። ያው አሁን ግን አላወኩም ነበርና እንደዚህ ማዘር እንደዚህ ያለች ሲል እንዴት ናችሁ ውድ የረሙካን ቸኮሌት ፋሚሊዎች? አማን ነው አለን ቤተሰቦቼ። ዛሬ ያለነው የት ነው? እስቲ ያሳያቸው። ኪዳጋን ያለነው ዛሬ ምን እናደርገው የመጣ ነው? ልንነቀስ ነው። የእናቴ ፍቅር በጣም አላስችል ስላለኝ ዛሬ እናቴን ልንነቀሳት ነው። ያው ብዙዎቻችሁ እንደምትቆጡ አውቃለሁ፣ ግን ደግሞ ዲርማማ እዚች ጋር ቆንጆ ንቅሳት ልንነቀስ ነው። ኪዳ የሚገርም ንቅሳት ትነቅሰኛለች እና ያው ማዘር ትወዷለች ብዬ ተስፋ አደርጋለሁ በሚገባ እና ቆንጆ ንቅሳት ነው። እዚህ ጋር እንነቀሰው፣ እዚህ ጋር እንደግማለሁ። የሚገርም ንቅሳት ነው የምንነቀሰው እና ምን እንደምትል እስኪ አብረን እናያለን። አንተ አመረሩ መሰለኝ። አንተ እንዳይደነግጡ እንገራቸው። ፍራንክ እንደሆነ ፍራንክ ነው። አሁን የእሷን ሪአክሽን ነው የቤተሰቦች ፍራንክ ነው። ኪዳ ተነቅሰኛለች እዚህ ጋር እና የሚነቅሰኝ ነው ዲርማማ የሚል ነው። የእስር ቤት ንቅሳት ነው። በቃ ይሄ ሚሞሪ ነው። ኦጆች የሚነቅሰኝ አሁን ግን ሪላር ለምን ነቅሰኝ? አይ ነው ሶ ይሄ ለፕራንክ ለፌክ እንዲመች ነው እና የእሷን ሪአክሽን ነው የምናየው። ስለዚህ እስቲ እንዴት ነው የሚለጠፈው? ማን ነው እቺ ለምትለቋል? መጀመሪያ ላይ ሼቭን ማድረግና እንለጥፈውና በቀለም ብቻ ላይ በቀለም ብቻ አድርገን እንሰራዋለን ማለት ነው። እና ቤተሰቦቼ እስኪ እናያለን። ተነቅሻ ሰውነቴ ንቅሳት የለም እውነቱን ለመናገር እና እስቲ ማዘር ምን እንደምትል እናያታለን። ቤቱ ግን በጣም ነው የሚያምረው። ብስሚላ ተመቸሽ? ወላሂ በስማን በጣም ነው። ብስሚላ ምናምን አመት ሆነ። ምን ያህል ጊዜ ነው እዚህ ነው ወይስ ከጀመርኩ አጠቃላይ ከጀመርኩ 10 አመት አልፈኝ። ፐርፌክት ኮንክ ሲሆን ከጀመርኩ ፐርፌክት ኮንክ ግን 5 አመት 6 አመት ወደ ኢንተርኔት መጣ። ወደ ኢንተርናሽናል ላይክ ስታንዳርድ ከመጣ እንደዚህ ሆነናል። ከጀመርን እንኳን ያው 10 አመት ያልፈዋል። ምን ምትል ይመስላል ስታይ? እንዴ በጣም ጓም ምትለው ትራንግታለች። በጣም እንትን ነው። አኛ ጋር ሙከ ስለ ይብሳል እናንተ ግን እስኪ አላርን አሁን እንደወጣት እኮ ጓብል ምንም አይመጣም። ግን ጓስትል ጓተርና በዚህ አይቼው ከተመቸኝ ቀርብ አድርጌ ወደዚህና አሳያቸው። ዲርማማ ይላል። ፖርትሬት ነው ላንድስኬፕ ግን ወደዛ ዞር ችግር እንደሱ አድርጎና አይደለም ወደ ጎን በይቱ እንደሱ እንዳላቀ ነው። ዲርማማ ይላል። ጁሳታ ወንድም ምን ያህል እንደሚያደክም ሲቀረጽ ይበዛል። I'm gonna take ዝም ብለሽ እየወሰድሽ ነው አሻት? ረገምሽ አግዝሻል ደግሞ ጁሲ ብራዘር ማዳንሽ አራቱ እና እንዴት ነው ታዲያ ስራ ብራዘር? በጣም ቆንጆ ነው። አንቺ ጋር ስንሄድ ተመስገን ይዘናል። ሰው እየተነቀሰ ነው። አዎ ወዶ ነው እንዴ? እና ማን አለን በለሽ ነው ሰው ካልተነቀሰ? እሺ ሊያስጥፍ የመጣው ምን ብሎ ተነቀሰው? ምን ብሎ እኔ ሞታለሁ ብሎ የተሰራ ሰው አለ። እኔ ሞታለሁ ብሎ ጾጾ እኔ ሞታለሁ የወረደ እዛ ለምንድን ነው ምናምን አልኩት። ለምንድን ነው ስለው ያው በቃ እንዳስታውስ ነው ኃጢአት እንዳልሰራ ነው አለ። ኦኬ መሞቱን ያስታወሰ ኃጢአት እንዳይሰራ ነው። በዛው ካሁን በዚህ ቻለም ለምን ይመስላል ይሄ ሁላ ግድያ ይሄ ሁላ ነገር የሚፈጸመው ይሄ ሁላ ለስልጣን መሮረጥ ሰው ከመሞቱን ስለሚረሳ ከሆነ ይሄ ሁላ ተንኮልና ክፋት የሚደረግ የሆነ ሪል ፎር ሪል ማለት ነው።
ማርያም ለዛ እኮ ነው ታውቃለህ። ሁሉም ሰው መሞቱን አሁን ነገ ትሞታለህ ብትባል አንተ ኃጢአት ትሰራለህ ማለት ነው። ልጆን ያነቧል ነው እሱ በቃ ፊት ለፊት ነው እዚህ ጋር እንደተሰራው እኔ እሞታለሁ ነው የሚለው። በቃ ዴት ላይ የሚያፈቅራትን ሴት ነው እንደዛ እንኳን ሰብለን ጀራማ ብሎ ያዞር ይሉ እሱ እባክህ ዝም ብሎ ሳክስ ነው እንደዛ ከቨር አፕ ያደርጋል እንጂ የሆነ ጨምሮ ምናምን ዝም ብሎ ለጨዋታ ምናምን ነው ጨዋታ ነው እሱ እንደሱ ነው። እኔ ግን አንድ ልጅ የራሴን ስም ሰርቻት ራሴ ከቨር አድርጌላት አውቃለሁ። ማርያምን እየቀለድኩ ነው። ራስህ ስራኝ ካለ ሰራኝ አለች። በፍቅር ቤት ውስጥ ያለ ሰራዋት። ከዛ ስንጣላ ራሴ ጠርቼ ከቨር አደረኩላት። የራስህ ነው አንተ በርታ። የአባትን ስም አለመጨመር አለ አብሮታ ነበር የሰራት። ኦኬ አይታል ዲርማ ማይራ ጋይስ ጨርሰናል። እንግዲህ የእናቴን ስም ተነቅሻታለሁ። ያ አሪፍ ነው በጣም የእናቴን ስም ተነቅሻታለሁ እና ምን እንደምትል ደግሞ አብረን እናያለን። በጣም ወድጄዋለሁ። ቴንክ ዩ ሶ ማች ለምትሽ ብራዘር በጣም አመሰግናለሁ። በየጊዜው ነው ስንት ጊዜ ነው የእውነት ያርግልህ መሽመሽ ባዚልቀው ለመረቀ የእውነት ያርግልህ መሽመሽ ልቀው ጧትና ማታ ባዚልቀው። እሺ ቤተሰቦቼ ይሄው አሁን ደርሻለሁ። እማዬን ንጥራት ተነቅሰናል። እማዬን እስቲ እንጥራትና ይሄው ሲትሩ ነው እየቀረጸች ያለችው። ሲትሩ ምን ምትለኝ ይመስላል? ቆይ እዚህ ቁም አማ ና እንዴ ምን ምትለኝ ይመስላችኋል ጋይስ? ምን ምትለኝ ይመስላል? አማ ኧረ ነይማ አማ ነይ ዛሬ አንድ ሰርፕራይዝ አለሽ አማይ። ለዩቲዩብ ቤተሰቦቼ ነግራቸው የመጣሁት አንድ ቆንጆ ሰርፕራይዝ አለሽ። እንዴት ነሽ? አልሐምዱሊላህ። ዛሬ ሰርፕራይዝ መሰለሽ አንቺን በጣም ስለምወድሽ ስለማከብርሽ ላንቺ አንድ ሰርፕራይዝ አለኝ። ዝግጁ ነሽ ለሰርፕራይዙ? አንድ ላሳያት። 2 3 ታታታራ አላሁ አክበር አውዝ ቢላሂ። ምንድነው አንተ ምንድነው? ተነቀስኩሽ። በእንግሊዘኛ ነው ዲርማማ ይላል። ያው በእንግሊዘኛ ውዷ እናቴ ላንቺ ያለኝ ፍቅር ነው። በጣም ስለምወድሽ ዘላለም እንዲቀመጥ ስለፈለኩ አለ አይደል ላንቺ አስቀምጥኩልሽ እና ቤተሰቦች የሚያውቃሉ ተነጋግረን የመጣ ነው እና በቃ እንደዚህ አይነት ፍቅር ሳይሆን በንቅሳት ሰርፕራይዝ አላህ በዲንህ እንደዚህ መነቀስ ይፈቀዳል እንዴ? አንተ አይደለም ይሄ እኮ ደሜ ፈሶ እኮ ነው እና የሰጠ ሰውነት አንተ አቁስላለህ አላህ አይደለም ደሜ ፈሶ ነው ወላሂ ደሜ እዚህ ጋር እኮ ገባሽ ደሜ ፈሳለ ሲነቀሱት ደሜ ናፍስሽ እኮ ነው እዚህ ላንቺ ለምን 40 ጊዜ አይፈስም? እኔ ምን ያገባኛል? አላህ ያለው ህግ ኧረ አላህ ፍሬ እንደዛ አይባልም። ኧረ ብዙ ሰው እኮ ቤተሰቡ አጥፋ አጥፋ ወደዛ ይድልኝ እኔ እንዴ አንተ እንደዚህ ማታለል እኮ ትችልበታለህ። ሁሉም ሰው እኮ እናቱ ሲነቀስ እኮ ደስ የሚላቸው አንቺ ለምን እንደምደብርሽ? እንደዚህ አይነት እኔ አላህ ላላለው ቃላት አልስማማም። እኔ ደሜ ያስሽ እኮ ላንቺ እኮ ደሜ ያፈሰስኩ ሬሳ የሚያጥብ ሰራሱ ይኸውልህ ይጠየፋል። ለምን ደሜ ያፈሰስኩ ላንቺ እኮ ይኸውልህ አልሞትም አትበል ትሞታለህ። ደሜ ያፈሰስኩ ላንቺ እኮ እየነገርኩህ ነው። ይኸው ንቅሳት ያለበት ሬሳ ደሜ ያፈሰስኩ ላንቺ እኮ ታዲያ ደሜ ያፍስሽልሽ ደስ አይለኝ ትኛለሽ እንዴ? እየነገርኩህ ነው። ለኔ ካልክማ ካጠፋው ነው አጥፋው አንዴማ አንዴ ተነቀስ ከዚህ በኋላ አይጠፋም። እየነገርኩህ ነው። ይሄ ከዲናችን የሚጠፋው እንዴት ነው ታውቂያለሽ? ቆይ ስሚ የሚጠፋው በምን ታውቂያለሽ? ታገለኝ በእናትህ በምን እንደሚጠፋ ንገርሽ። በምን ማጥፋው ነው አያገባኝም። የሚጠፋው አሁን ይኸውልሽ ትልቅ አበባ እዚህ እኔ ይኸውልህ አንተ ሰውነታችሁ አቁስሉ የሰጣኋችሁ ጌጥ ይኸውልህ የተሻለ አርጉ። እኔ አንድ ጊዜ ራሱ ይኸውልህ እዚች ጋር አንተ ያንቺ ስም እኮ ነው ያንቺን እኮ ተነቀስኩት። 1 ሚሊዮን የገባ ጊዜ ራሱ ማለት ነው ያንቺን የተነቀስኩት ያንቺ ስም ያንቺን የተነቀስኩት የራሱ አይደለም ሌላ ነገር እኮ ነው የተነቀስኩት። አንቺን እኮ ስሜ ማለት ይኸውልህ ንጹህ ሰውነት ጠብቀህ ወደ አላህ ይኸውልህ የሰጠህን ሰውነት በአግባቡ ስትጠብቅ ነው። ቤተሰብ ንገሯት። ኧረ በአላህ ንገሯት። ኧረ ንገሯት። ከዲንክ ቢፈቀድ ከሆነ አንተ ለአቅምህ ይኸውልህ የቻልከው ያህል ቀርተሃል። ቁርአን ስትቀራ ደግሞ አንተ እዚህ ጋር እንኳን እዚህ ጋር ንቀስ ነበርኩ ይፈቀዳል የሚል ተቀራህ
አይደለም እኔ ፍቅር ያልቻልኩማ ፍቅር ሻናት ይወጣ አላሁ አክበር ማነው እንደዛ ቢገላግሉ ይሻላል አንድ ግን እንገርሽ ወላሂ አይ አሁን ለቤተሰቦች ተነጋግረን የመጣ ነው ይሄ ደም አሁን ባዚን ጧትና ማታ ባዚን ተቀባብሎኛል ኦሬዲ ይሄ ተነቅሻለሁ አይደል እሺ ግን እዚህ ጋር አንድ ያንቺ ፎቶ ልነቀሰው ነበር እዚህ ጋር ፎቶ ይላል አይደል ጭራሹ እዚህ ጋር ማን ነው ደረቴ ላይ ከዛም በኋላ ግን ይሄን ቆይ ቀስ ብዬ እንደ መጀመሪያ ያለ አይደል እንደ መጀመሪያ በዚህ ሰርፕራይዝ ያደርኩሽ ቀጣይ አመት ደግሞ በዚህ ሰርፕራይዝ አድርግሻለሁ ብዬ ስላሰብኩ በዚህ እዚህ ቀላል አድርጌ ተነቀስኩት አሁን ባጭሩ አሁን ደስ አለሽ አለ ልገራቸው ለምሳሌ ቀላሉ መንገድ ይኸውልህ እኔን ዩቲዩብ የሰራው እኮ ነው ማገራቸው እኔን ካል ቀላሉን አጥፋው አጥፍተህ ወደ እኔ መምጣት ትችላለህ ቆይ ማጥፋት እኮ ቆይ ያልገባሽ ነገር ንገርሽ ነኝ እኔ በምን ማለስማማ አጥፍተህና ከኔ ትነጋገር ያልገባሽ ነገር ንገርሽ ይስሚ ማጥፋት እኮ ስሚ ቆይ ንገርሽ የነገርኩህ ነው ካጠፋህ ወዲህ ከኔ መነጋገር ትችላለህ አለበዛ ከኔ ጋር ይሁን ቆይ ስሚ ንገርሽ ነኝ ማጥፋት እኮ አይቻልማ ማጥፋት እኮ አይቻልም ግን ጥለህ አጥፋ ከፈለክ ይኸውልህ እየደማ አላልክም እየደማም ያጥፋል ያንቺ ስም ነው እኮ ኧረ ስምህ ይጥፋ እኔ ስሜን ብለህ ስሜን አታጥፋ አይደለም ነግሽ ነው እሺ ቆይ እንደዛ አድርግሽ እንስማማ እዚህ ላይ ማለት ነው ትልቅ ፍላወር አበባ አለ አይደል በጣም ያምር ትልቅ ያባ እዚህ ጋር እንደዚህ ልነቀስ ይሄን ለማጥፋት ሌላ ንቅሳትም ተነቀሽ እላዩ ላይ እንደዚህ ልነቀስ አበባ እየነገርኩ ነው ቁስል አለብኝ ብለህ እንደዚህ በመርፌ ብጭራው አልስማማም እና ስለዚህ ምን እናርግሽ አጥፋው በምን ላጥፎሽ በፈለከው እንደተነቀስከው ታስጠፊኛለሽ አንቺ ትነግሪዋለሽ ለልጁ ማንተም ያው አሁን የሚመች ከሆነ እሄዳለሁ እኔ ችግር የለም አጥፋለትዋለሽ እለዋለሁ ወላሂ እንደጀመረው ያጥፋው ራሱ እሺ እና አጥፋለትዋለሽ እንዴ እችላለሁ እኔ ሻርብ ልደርብ አጥፋለትዋለሽ አዎ ሻርብ ልደርብ በባዶ እሺ ንቅሳት አጥፋ ይባላል ንቅሳት አጥፋ ከመጀመሩ ንቅሳት የሚጠፋው አጥፋ አንቺ ዝሩ የምርግ ተነቅሽ ቢሆን አጥፋ ልባል ነው ምን ነው የሚጠፋው ጋይስ ንቅሳት ይጠፋል እንዴ ነገሩ ይስት እንዴ ንለፍ ማይ መጣሽ ሻርፕ ለብሳ መጣች አሁን ቆይ ሄደ ምንድን ልትይው ለልጁ እንዳጥፋ ነው እንዴ ባዩ አላልከኝም እንዴ አይደለም አሁን አሰቀይረህ ነው አይደለም እንዴ ተጠፋ ነው ወላሂ እንዴ ተጠፋ ነው አይ በሚመቸው ያጥፋ እኔ ምን አገባኝ እኔ አጠፋለሁ ተስማማ እንሄድና አበባ ነገር እናርግበት ላይ ወይኔ ጉዴ ፈላ አበባ አይደለም ምንም ነገር ይኸውልሽ በበርሽ እንዲዝ ቡጭርክ ምናምን የምታረግ አይጠፋም ወላሂ አይጠፋም እንደዚህ ከተነቀሰ ሰው ወደህ ነው የምታጠፋው ወላሂ ሰው ከተነቀሰ አይጠፋም እና ከባይጠፋ ከሆነ ለምን ሄዳለሁ የፈለክበት ምንም አርገው እኔ ምን አገባኝ ታዲያ እና ታዲያ ምን ይሻላል ምን ላርግ እኔ ምን እናርግ ታዲያ ምን ላርግ አይጠፋም እኮ ምን ልትዩ ነው ሄደሽ አጥፋው ነው አጥፋው እንደነቀስከው አጥፋው ነው አጥፎት ያለሽ እንሂድ እንኪያጁ ቆይ ምን ላርግ ቆይ እኔ ጃኬት ልብስ በሰይ ምን ማላው ችግር አይልቀቅሽ አንቺ ደግሞ አሽቃባጭ ከበደ አሽቃባጭ ነሽ አንቺም ተነቀሽ አንቺም ተነቀሽ አይ ምን ችግር አለው አልሽ አይደል እኔ ወሰንሽ እኔ ወስኛለሁ ያንተ አላውቅም እኮ ግን አይጠፋም አያጠፋም በቃ እንጠይቀው ይጠፋም ባይጠፋም እንጠይቀው ምን አጥፎ ብለህ አዎ አጠፋ ያስጠፋል ዘዴ ይኖረዋል በምን እናደርገዋለን ዘዴ አደማኛ አላልክም አድምቶ ያጠፋዋል እኔ በደማ ያንቺ ስም እኮ ተነቀስኩ እኔ ስሜ መቼ ፈለግኩት አንተ አይደለም በስሜ አይደል በምንም ቢነቀስ እኔ ዘላለም እንደረሳሽ እኮ አንቺ አላሁ አክበር ዘላለም አላህ አይርሳኝ በቃ እኔ ለሱ ለተሟገቱት አላህ አይርሳኝ እኮ እዚህ ጋር ላንቺ በቃ አላህ ያልፈለገው ቃል ይዤ በመኖሬ ራሱ አንተ ብትወደኝ ምን ያደርጋል አላህ ጠልቶኝ እኮ ምን ችግር አለ እዚህ ጋር አሁን አንድ ተነቀስኩት እኮ አንድ ሆነን ደግሞ ይኸውልህ ዘላለም ጸጸት ነው እና ተጻፈውንች አው ለቀጥቶ ጸጸት ነው። እሺ ያው እዚህ ነው ደርሰናል። አሁን ገብተሽ ምን ልትዩ ነው? እኔ ምን ወሎ አንተ ነህ እንደ ነቀስከው አጥፎ ነው ወሎ ጋይስ ያው ፒያሳ ደርሰናል። ምን እንደምትለው እንስማልኝ ነይ ነሽ ነይ ያው እዚህ ነው ተነቀስከው እዚህ ተነቀስክ እና ታዲያ ምን ይበል ነይ ወደዚህ ነው
እዚህ ወዴት ቢሮ ነው? ሜሪት ፕሮፐርቲ ነው ላይ ያው እዚህ ነው። መረው ጉድ ቁጭ በላይ ነው። ይቻላል መቀመጥ ይቻላል ወይ? እዚህ የተነቀሱት ታያቸዋለሽ? አጥፉት ታያቸዋለሽ? ኧረ አዎ ከመጣ እንዴት አለለው እንጣ እንጂ ምንድን ነው የምትይው? እንደ አንተ ነው የነቀስከው እና አጥፋው ነው። ኧረ ያስቃል እንደ ይሄ እንዴት ነው? ሰላም ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ነን። አልሐምዱሊላህ። ለማዬ እኮ ንቅሳት ተነቀስኩ እያልኳት። ኦኬ ችግር አለው ንቅሳት አይ መነቀስ? ችግር የለውም መሰለኝ። እንዴት ነው ማለት ደህና ነን አልሐምዱሊላህ። መነቀስ ችግር አለው? ነቀስከው? በእናንተ ትንሽ አንተ ነህ ወይ ነቀስከው? እኔ ምክሩ በእርግጥ የለውበትም። ያው ልነቀስ አለ። እስኪ መጀመሪያ ከማዘልስ ማለት ግን እሱ ኦልሬዲ ተነቅሶታል እና አስጠፋለሁ ብላ ያስመጣችሁ። እስቲ እንዴት እንደምታጠፋ አይጠፋም ማለት ነው። አይነቃሽው አንተ ነህ ወይ ነቀስከው? አዎ አሁን እኔ ነኝ። ያው አሁን ግን አላወኩም ነበርና እንደዚህ ብለ ማዘር እንደዚህ ያለች ሲል በቃ ናና አጠፋለሁ አልኩት። እና ማጥፋት ትችላለህ? አጥፋ። አዎ እኔ አጠፋለሁ አይደል? አጥፋ እና አንተ ደግሞ አጥፋላት እንግዲህ። ይሄ አንዴ ተነቅሶ አንዴ እንደምታጠፋው እስቲ ልክ እኔ እኮ ግራ ገባኝ። አንዴ ጠፋ አንዴ ተነቀሰ አይጠፋም። እላዩ ላይ አበባ ትልቅ አበባ ምናምን ሸፍንበታለህ ወይ እንደዚህ እጄ ሙሉ ጭራሽ ሁለተኛ ነቅስ አይሆንም እንደዛ ነገር። እና እንዴት ይችላል? አጥፋው እስከ ጭራሹም አጥፋ። ይንጥሎስ ግን እሱ አዳቀ አጥፋው በተመቸ አይነት አጥፋ። ከአሁን በኋላ ማዘር መናደድ የለባቸውም። አንተ ማጥፋ ኦልሬዲ ቀልድ ነው እንትን ያለው በእስክሪብቶ ነውና አይፈቀድም። ሲጀመር መነቀስ አይፈቀድም። አሳምሮ የሰጠ ገላ ማበላሸት አይፈቀድም ተብሏል። አሁኑን አጥፋውና ወደ ቁም ነገራችን ሰርፕራይዝ ወደ ቁም ነገር ነው ልንገባ ነው። በቃ በኋላ አጥፋው። ሰርፕራይዝ ለማድረግ በኋላ አጥፋው። አንተ ከዚህ ሰውነቱ ከዚህ አካላቱ እስቲ ከዚህ ምረጥ። አንተ የሚያምረው ራስ ነው እንዴ ታቶ እኮ አንተ ግን ማወዳደር የራሱ እኔ ወንጀለኛ ነኝ። ከዚህ ሰውነቱ ራሱ አንተ አወዳደር። እኛ ይሄንን ሆም ብለን ለሰርፕራይዝ ነው ያዘጋጀነው። እኔም ታቱ ባለሙያም አይደለሁም የሚነቀሰው አልወድም። አክቹአሊ እሱ ዝም ይለክሽ ነገር አለ እምነትም አይፈቅድም በእኛም ቢሆን። ስለዚህ አሁን አጥፋትና ወደ ቁም ነገሩ እንሂድ። በእንትን የሚጠፋ ስለሆነ አክቹአሊ በሶፍት ይጠፋ። አላመነችኝም። ይጠፋ አላጠፋሁት አታሚ አጥፋው ነው ማመንም አለማመንም አጥፋ። መጀመሪያ አጥፋ አላሁ አክበር። ታቶ ቤት እጅግ የሰሩት ቀለም የታቶ ቀለም ወላሂ የንቅሳት ቀለም ነው። የሴቱ ቀለም እንደዚህ ነው። የንቅሳት ቀለም ግን መርፌውን አልወጋኝም። ከላይ ዝም ብሎ ከላይ ድካም የሌለው ስጠኝ ብለህ በዚህ በሚደክም ሰዓት ለሱ ስጠኝ ብለህ ብለምነው አይሻልም? እውነቴን ነው። የሁሉ ድካም ምን አመጣው? ግን እኛ አዲስ ትንሽ ትቀራለች። እሷ ስታጠባት በኋላ በሳሙና ትለቀለች። አይ ኦልሬዲ ለቀቀነ ይሄው ለቋላ። ደስ አለሽ? አልሐምዱሊላህ አልሐምዱሊላህ። አራው ወላሂ ይጥፋ። ማየ ዋናው አላማችን እዚህ የመጣንበት ይኸውልሽ አንድ ቆንጆ ሰርፕራይዝ አለኝ ከሜሪት እንደዚሁም ያስከፋ እንዳይሆን ብቻ አይደለም። ይሄ ደስ የሚል ነው። ከሜሪት ፕሮፐርቲ ቆንጆ ሱቆች እየሸጡ ይገኛሉ እና እዚህ እሱ ሱቆቹን ያሳየንና እስቲ ኢንሻአላህ እኛም ደግሞ መርጠን ቆንጆ የተባለውን እንዳላ ፍቃድ እንገዛለን ብዬ አስባለሁ። እና እዚህ አሪፍ ሱቆች ነው ያሉት እና ሶስት ነገር አስቤ ነው የመጣሁት እዚህ። አንደኛ ፉል ፊኒሺንግ ነው ገባሽ? ያለቀ ነው። እስከ አራተኛ ፎቅ ስለሆነ ቶሎ ይጨርሱታል። ተረዳሽ? ሁለተኛ ኔቴሪያን ነው እንትናቸው ማለት ነው። ሶስተኛ ደግሞ ምንድነው እስከ አመት ቢሆን ራሱ እንትንሽ የሚጨምር ነገር የለውም። እስከ አመት ምንም የሚጨምር ነገር የለውም። እነዚህ ሶስቱን ነገር ሰምቼ አስቤ የመጣሁት ያው ፉሉን እና የተለየውን ደግሞ ዛጌደን አንተ ሞር ታስረዳኛለህ። በእርግጠኝነት እኔ ስናገር ነው የሰማው። አዎ አንተ ነው የሰማው ማህበራዊ ሚዲያ ላይ እንግዲህ ያው ስልኩን ከዛ አይቼ ነው የደወልኩልህ። በዚህ ኮምፒቲሽን ስለሆነ እንደውም ስደውልልህ ይገርመኛል። ኮምፒቲሽን ስለሆነ ያለው አሁን እኛ ጋር የሚመጡ ከስተመሮች የሚጠቀሙት ይሄ ነው።
አንደኛ የተንዛዛ ሳይት የለንም። G+4 ህንጻ ነው። ተክለ ሃይማኖት ላይ ነው። በጣም የሚያምር ሎኬሽን ላይ ነው። ያኛው ነው አይደል? ይሄኛው ነው። እስኪ ነው ይሄ ነው ይቻላል። ይሄኛው ነው ሳይቱ። በአራቱም መንገዶች በአራቱም ሳይዶች መንገድ ያዋስነዋል። ይሄኛው ሜን ሮዱ ነው። ከተክለ ሃይማኖት አደባባይ ወደ ሜክሲኮ ወደ ጥቁር አንበሳ የሚያስወርደው ነው። ይሄ ጋራድ ህንጻ እዚህ ጋር አለ። ከጋራድ ህንጻ ፊት ለፊት ነው። በዚህኛውም መንገድ አለ። በዚህኛውም እንደምታየው መንገድ አለ። በጀርባውም መንገድ አለ። 4 ጌት ይኖረዋል። በዚህም በዛኛውም በጎን በኩልና በጀርባ በኩል ይሄን ያደረግነው ለምንድን ነው? አብዛኛውን ጊዜ ተክለ ሃይማኖት አካባቢ በጣም ክራውድ ነውና የሚገርመው ነገር ተክለ ሃይማኖት ቤተክርስቲያን እዚህ ጋር አለ፣ መስጊድም እዛ ጋር አለ። ሁለቱንም የያዘ ነው። ጁማን ማክበር የሚፈልግ መስጊድ አለ። በዚህኛው በኩል ደግሞ ቤተክርስቲያን አለ። ሁለቱንም የያዘ ነው። መንገዱም አራቱም መንገድ ሮተች ያደርገዋልና ይሄ ነው ዋናው ነገር። ግን 2 ቤዝመንት አለው። ክራውድ ስለሚሆን አብዛኛውን ጊዜ እዛ አካባቢ መኪና ፓርኪንግ በጣም ብዙ ሰው ይቸገራል። እኛ ግን ከስር 2 ቤዝመንት አለ። 6782 ካሬ ላይ ነው ያረፈው። 2 ቤዝመንት ሙሉ እናገኘዋለን። አጠቃላይ G+4 ነው። እስከ 3ኛ ፍሎር የንግድ ሱቆች ናቸው። 4ኛ ፍሎር ሙሉ በሙሉ መጋዘን ነው የሚሆነው። ለኪራይም ሊሆን ይችላል ወይ እዚህ ያሉ ሰዎች እዛ ላይ በካሬ ሊገዙ ይችላል። እዚህ ውስጥ ላይ ምን አለ መሰለ 2 ስኬሌተን አለ፣ 4 ሊፍቶች አሉ። 2 ትልልቅ የካርጎ ሊፍቶች ናቸው። 8 ደረጃዎች ይኖሩታል። በዚህኛው 2 ደረጃ ይኖረዋል። በዛኛው 2 ደረጃ ከሊፍት ግራና ቀኝ 2 ደረጃ አለው። በኢንትራንሱ በኩልና በላይኛውና በታችኛው በሳይዱ 2 አለው ማለት ነው። አጠቃላይ 8 ደረጃዎች ይኖሩታል። ይሄ ሞል ስታንዳርድ ስለሆነ ስታንዳርዱን የጠበቀ ሞል ስለሆነ ማንኛውም ሰው እዚህ የሚገባ ሰው ወይም ሾፕ የሚያደርግ ሰው ደረጃውን የጠበቀ ሞል ያገኛል ማለት ነው። ዱን ዲሳይድ ማድረግ ትችላለህ። ዲስካውንት ካደረግክልኝ ይቻላል። እስከ 20% የሚደርስ ቅናሽ አለ። 20% ዲስካውንት አደርግልሃለሁ። በጣም ደስ ይላል። 15% ነው ኖርማል ከስተመር የሚያገኘው። ተጨማሪ 5% ሰጣለሁ። ለ5 ሱቆች እንደዛ ማድረግ ይችላል። ችግር የለም። እንደዛ ከሆነ በጣም ደስ ይላል። እንደገና ደግሞ ይሄ ምናልባት ካስተላለፍከው አንተ ዩቲዩብ ላይ ይሄንን ፕሮግራም አይተው ለሚመጡ ለ5 ከስተመሮች ተጨማሪ 5% ዲስካውንት ሰጣቸዋለሁ። ሁለተኛ ዋጋውን እዚሁ ስለምናገር በዚሁ መሰረት መጠየቅ ይችላሉ። ለምን እንትን እንዳይል ፋላሲ እንዳይፈጠር እኔ የምናገረው እዚህ ጋር ቅናሽ የወጣለትን ነው። በአንደኛ ፍሎር ግራውንድ አንደኛ፣ ሁለተኛ፣ ሶስተኛ ሲሆን ሙሉን እናገራለሁ። ከዛ በኋላ በዛች መጥቶ ሰው በሚስማማው 22 ካሬ እና 32 ካሬ አማራጭ በፊት ለፊት ያለ ሳይድ ስለሆነ በዋና መንገድ በዚህ በሜን ጌቱ በኩል ሳይድ ስለሆነ እሱን መጠቀም ይችላሉ። በጣም አሪፍ እና ቤተሰቦቼ ያው እንደሰማችሁት በኔ ስም የመጣችሁ ደውላችሁ ስልክ ቁጥር በረሙን የመጣሁት ብላችሁ ለደወላችሁ ሰዎች ተጨማሪ 5% ዲስካውንት ይደረግላችኋል። እየደወላችሁ እድላችሁ ተጠቀሙ። እማዬ እዚህ ድረስ ለምን ዋጋውን እዚሁ ላይ አልነግራቸውም? ጠብቀኝ እንዴ እማዬ እዚህ ድረስ ያመጣሁሽ ሰርፕራይዝ ነው። ይሄን ላሳይሽ እንዳላህ ፍቃድ ሱቅ ኢንሻአላህ አስቤያለሁና ይሄን ነገር ላንቺ ሰርፕራይዝ ለማድረግ ነው እዚህ ድረስ የመጣሁሽ በፕራንክ አድርጌ ማለት ነው። በጣም ደስ ይላል። ደስ አለሽ አሁን አይደል? በጣም ቴንክ ዩ። እኔማ ቅድም ሲከፋሽ ትንሽ ከፍቶ ነበር። እኔ ራሱ በጣም ይከፋ ነበር። ሀሳቡን ያመጣሁሽ ስለሆነ ይቀይራል። አላህ ያው ለዚህ አላህ እኮ ነው ያው ውሸት አናውራ ምን ያው ኃጢአቱ እየተፈራ ለዚህ ነው። ትክክል። ይኸው አዙሮ እንዲህ ያስደስታል። በጣም ቆንጆ። እኔም ደስ ብሎኛል በጣም እንኳን ደስ ያለሽ። አሁን ከግራውንድ ከአንደኛ ከሁለተኛ ከሶስተኛ ፍሎር ትመርጣላችሁ። በዚሁም ዋጋውም ስለምናገር ማለት ነው። ይሄኛው ቅናሽ ፓኬጅ ይወጣልን ነው። ግራውንድ ፍሎር ላይ ከሆነ 8.6 ሚሊዮን ነው 22 ካሬው ማለት ነው። 32 ካሬው 11.2 ነው የሚሆነው። ወደ አንደኛ ፍሎር ስንመጣ 22 ካሬው 6.6 ነው። አጠቃላይ ክፍያው ቅድመ ክፍያው 1,980,000 ብር ነው። 32 ካሬው 8.8 ነው። ቅድመ ክፍያው 1,320,000 ብር ነው። ከዛ ወደ ሁለተኛ ፍሎር ስንመጣ ሞል ስለሆነ ሙሉን አክሰስ ማግኘት ይቻላል። ይኸው ከላይ በናቹራል ላይት እና ናቹራል ቬንቲሌሽን እንዲያገኝ በላይት ነው የዘጋ ነው ማለት ነው። ከላይ
ስለዚህ ከላይ የሚያድግ የተንዛዛ ፕሮጀክት ምናምን ስላልሆነ G+4 ነው። እስካቬሽን ከጨረስን በኋላ ነው ኢቭን ሽያጭ ጀመርነውና አሁን ፉቲንግ ላይ ወጥተን ሁሉም ስላብ እየሞላን ነው ማለት ነው። ስለዚህ በዚህ መሰረት ይያዝና ሁለተኛ ፍሎሩ ላይ 22 ካሬው 5.5 ነው አጠቃላይ ክፍያው። ቅድመ ክፍያው 825 ሺህ ብር ነው። 32 ካሬው ደግሞ 8 ሚሊዮን ነው። ቅድመ ክፍያው 1.6 ሚሊዮን ነው። ሶስተኛ ፍሎር ቅድም የነገርኩ 22 ካሬው 4.4 ነው። ቅድመ ክፍያው 1 ሚሊዮን 320 ሺህ ብር ነው። 32 ካሬው 6.4 ሚሊዮን ነው አጠቃላይ ክፍያው። ግን ቅድመ ክፍያው 1 ሚሊዮን 920 ሺህ ብር ነው። እነዚህ ሙሉ ክፍያ ብዬ ነገርኳቸው። ሰው ከፍሎ እስከሚጨርስ ድረስ ምንም አይነት የዋጋ ለውጥ አይኖራቸው ሙሉ ላይ ስለተካተተ ማለት ነው። ምንም አይነት የዶላር ኢንፍሌሽን ቢኖር የመብራት ይሄ የነዳጅ የሲሚንቶ የብረት ቢጨምር ይሄኛው ሙሉ አሁን የነገርኳችሁ ክፍያ አይጨመርም አይቀነስም። ሁለተኛ ደግሞ እዚሁ ላይ ለምሳሌ 100% የሚከፍል ሰው ካለ አውቶማቲካሊ እኛ የምንሰጠው አሁን 15% ነው። ቢሮ ግን ረሙ ብሎ ለሚመጣ 15 የነበረው ወደ 20% ተጨማሪ 5% ጭማሪ ሰጠውና 80%ን ብቻ ከፍሎ ቤቱን ሱቁን መረከብ ይችላል ማለት ነው። ስለዚህ ይሄ ነው አጠቃላይ ያለው። ለምን ይሄንን ሜንሽን ያደረኩት ሁሉም ሰው በደንብ ሰምቶት መጥቶ በአቅሙ ልክ እንዲሳተፍ ነው። ግን ሁሉም ሱቆች ያሉት በዋናው መንገድ ናቸው። 32ቶቹና 32 ካሬውና 22 ካሬው እነዚህ ኢንሳይድ ናቸው። በዚህ በዋናው መንገድ በሜክሲኮ ወይም ወደ ጥቁር አንበሳ በሚሄደው መንገድ በፊት ለፊት ሳይድ ያሉ ናቸው። ስለዚህ ሁሉም ሰው ሲመጣ እነዚህን ታሳቢ አድርጎ ይምጣ። ስለዚህ በዛኛው በኩል ያሉት ስላልሆኑ ማለት ነው። እኔ እየተናገርኩ ያለውን ድርጅቱ ሆልድ ያደረጋቸው ለተወሰኑ ቤቶች አሉ። እንዳልኩ 5 ቤት ነው የሰጠው። 5ቱም ቤት ቀድሞ ለመጣ ሰው 5 ቤት በፊት ለፊት ሳይድ በዚህ ዋጋ ተጨማሪ ደግሞ 20% ተጨማሪው ምንድነው ከፍ አድርጎ የሚከፍል ከሆነ ወይም 100% የሚዘጋ ከሆነ 15% ነው የነበረን ቢሮአችን ውስጥ ደንበኛ ሲመጣ። ይሄኛው ግን በረሙ 15% ተጨማሪ ኖሮት 20% ተጨማሪ ቅናሽ ይኖረዋል ማለት ነው። በጣም አሪፍ፣ በጣም ደስ ብሎኛል። የተባባልነውን ደግሞ እንፈራረማለን ይቻላል። ሰዎችም ደግሞ ደውላችሁ ወዲያው ስልክ ቁጥራቸውን ነው ማስቀምጥላችኋለሁ። እንደዚህ ዲስካውንት አድርጎልኝ ከስር ስልክ ቁጥራቸውን አስቀምጥላችሁና እናንተ ደውላችሁ ቦታው ደግሞ ወሳኝ ነው። ቦታ ወሳኝ ቦታ መሆኑ 5 ሰዎች ዲስካውንት እድል አለ። ቀድሞ ለደወለ ዲስካውንት አለ እና ሁላችሁም ደውላችሁ በረሙ ስም እያላችሁ ስልክ ቁጥሩን አስቀምጥላችሁና ሞር ኢንፎርሜሽን እንዲሁም ደግሞ መግዛት የምትፈልጉ ሰዎች ደውላችሁ አናግሩት። ስልክ ቁጥሩን አስቀምጥላችኋለሁ። እኔም ከልብ ያመሰግናለሁ። ማየ በጣም ደስ ብሎሻል። በጣም ደስ አለኝ። ቦታው ራሱ ተሳስለ ማጥፋት እንኳን ደስ አለሽ። ቦታው ታያውል በችኩል ስለመጣ ቦታ የት እንደሆነ አላወቅኩት። አሁን ሰርፕራይዝ አሪፍ ነው። በጣም ደስ ተክለ ሃይማኖት ጋር ነው መስጊድ አለው እዛው አጠገቡ ላይ። በጣም ደስ እንግዲህ ደግሞ የወሰደው ሰከንድ ፍሎር ላይ 22 ካሬውን 5 ሚሊዮን 500 ሺህ ብር ነው። ቅድመ ክፍያው 825 ሺህ ብር ነው። ስለዚህ ይሄን ነው ዳውን ፔመንቱም አነስ ይላል እዚህ። ስለዚህ ዲስካውንቱም 20% አለ። ስለዚህ የተሻለ ነገር ይሆንልሻል። ቅድመ ክፍያው 825 ሺህ ነው። ቴንክ ዩ እናመሰግናለን። ይሄው 2 ቤዝመንት ፕላስ ግራውንድ ስለሆነ ይሄው እንደገና ደግሞ አከፋፈሏም ተጽፋለች። ይሄው ክፍያው ላይ በቀሪ ክፍያው ላይ ምንም አይነት የዋጋ እና የዶላር ግሽፈት አይመለከተውም ይላል። ይሄ ፊክስድ ፕራይስ መሆኑን ያሳያል። ቤቱም በኔት ኤሪያ ነው እንጂ የተሸጠ ያለው ፉል ፊኒሽድ ነው። ሙሉን ተሰርቶ ይዘቱ እስከምትገቡበት ድረስ ያለው ፉል ፊኒሽድ ነው ማለት ነው። የተጠናቀቀ ቤት ነው። ይሄው አሟልቶ የያዘ ነው። እሺ ሁለተኛ ደግሞ እቺ ደግሞ ማስታወሻ ናት። እሺ ይሄው እሺ እናመሰግናለን።